ቢቢሲ ከጠንቋዮች ጋር ቁጭ አድርጎ ወርቶታል። ልክ ኢንተርቪውን ሲጨርስ ትሞታለህ አለው ጠንቋዩን። ጠንቋዩ ብድግ ብሎ ኢንተርቪውን አቋርጦ ሄደ። የኢትዮጵያንና የጣሊያንን ጦርነት ተናግሯል። እና ጠንቋዮችን ችግር የለም አሁን እንፈታተናለን፣ ልክ ፕሮግራሙ ሲያልቅ ትሞታለህ ይሏቸዋል። ጠንቋዮች ይሞታሉ። ከተሞችን ለመቆጣጠርና ለመግዛት እንዲሁም ለእግዚአብሔር እጅ መገለጥ ነው ያልኳቸው። ከዛ ወንዝ ላይ ምን አይነት ቸርች ነው እንትን የሚሆነው ምናምን ብለው ሳቆበት። ሰተንሃል፣ ለቀልድ ሰተንሃል ብለው ሰጡት። እመኑኝ ወንዙ ደረቀ። ለ8 ዓመታት አልጋ ላይ ተኝቼ አላቅም አለ። በመላው ዓለም ሆናችሁ ይህንን ፕላትፎርም ጾም ጸሎታችንን በዩቲዩብ በፌስቡክ እየተካፈላችሁ ያላችሁ ቅዱሳን በሙሉ እስካሁን በነበረው የፕሮግራም ሂደት ውስጥ ብዙ መንፈሳዊ ትምህርቶችን፣ መንፈሳዊ ጥበቦችን እና መንፈሳዊ ሚስጥራትን እንደተካፈላችሁና እየተማራችሁ እንዳላምናለሁ። እግዚአብሔርም ኃይልን እያስታጠቀን ነው። አዲስ ወይን ጠጅ በአዲሱ አቅማዳ ውስጥ ደግሞ እየፈሰሰ ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ዛሬም ትምህርታችንን የምንቀጥለው በዚህ ትምህርት ውስጥ እጅግ በጣም ብዙዎቻችሁ እንደምትፈቱ እንደምትለቀቁ አዲስ የሆነ ክብር ውስጥ እንደምትገቡ አምናለሁ። እንደ እግዚአብሔር ነብይ በመላው ዓለም ሆናችሁ ይህንን ፕላትፎርም የምትካፈሉ ሰዎች በሙሉ ቢያንስ ሜሴንጀር ላይ ላሉ ጓደኞቻችሁ፣ ዋትስአፕ ላይ ላሉ ጓደኞቻችሁ፣ ዙሪያችሁ ላሉ ሰዎች በሙሉ ቢያንስ 20 30 40 ለሆኑ ጓደኞቻችሁ በሙሉ ሼር አድርጉላቸው። ይህንን ፕላትፎርም በዚህ ፕላትፎርም ውስጥ በሚለቀቀው ትምህርት ብዙዎች ተጠቃሚ ስለሚሆኑና ብዙዎች ስለሚጠቀሙ ፌስቡክ ላይ ያላችሁ ቅዱሳን እንዲሁም የሌላ እምነት ተከታዮች በሙሉ ለሁላችሁም ሼር አድርጉላችሁ። ለጓደኞቻችሁ፣ ለወዳጆቻችሁ፣ ለግሩፖች በሙሉ ሼር አድርጉ። እንዲሁም ከዩቲዩብ ላይ ያላችሁ ሰዎች በሙሉ ስፔሻሊ ዩቲዩብ ላይ የምታዩ በሙሉ ዩቲዩብን ሰብስክራይብ አድርጉ። ፕላትፎርሙንም ለብዙ ሰዎች ሼር አድርጉላቸው። ክብር ለኢየሱስ ይሁን። የሉቃስ ወንጌል ምዕራፍ 4 ቁጥር 1 እና 2 እንደዚህ ይላል። ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። መንፈስ ቅዱስም ሞልቶበት ከዮርዳኖስ ተመለሰ። ሲመለስ ሰማይ ተከፍቶለት ዮሐንስ አጥምቆት እግዚአብሔር ተናግሮት ከዮርዳኖስ ተመለሰ። ሰማይ ተከፍቶለት ከዮርዳኖስ ሰማይ ተከፍቶለት ሲመለስ ቀጥታ ሄደ ወደ ምድረ በዳ ነው። ወደ ምድረ በዳ እንዴት እንደሄደ ሲያወራ በመንፈስም ወደ ምድረ በዳ ተመርቶ ይላል። ክብር ለኢየሱስ ይሁን። ቁጥር 2 ላይ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚህ ቀኖች ምንም አልበላም። ከተጨረሱም በኋላ ተራበ። ክብር ለኢየሱስ ይሁን። እዚህ ውስጥ አንድ እንዲገባችሁ ፈልገው ነገር ምንድነው? የመጀመሪያ ቀን ላይ ሳስተምር የስሬት ቀን ላይ ብቻ ነው እግዚአብሔር ጾሙ ብሎ ያዘዘው ህዝቡን። ከዛ ቀን ውጭ ባሉ ቀናቶች ውስጥ ጾሙ ተብሎ የተሰጠ ትእዛዝ የለም። ጾም ብድግ ብላችሁ ምግብ አቁመናል የምትሉት ነገር አይደለም። ኦልዌይስ ለመጾም ማድረግ ያለባችሁ ነገር እንደ ኢየሱስ በመንፈስ መመራት አለባችሁ። ስፒሪት ነው እንድትጾሙ የሚመራችሁ። ብድግ ብላችሁ የምታደርጉት ነገር አይደለም፣ በመንፈስ ምሪት የምታደርጉት ነገር ነው። መንፈስ አድርጉት ካላላችሁ የምታደርጉት ጾም ብዙ ጊዜ ዋጋ የለውም። አሁን በህይወት የሌሉ ቤንሰን ኢዳሆሳ የሚባሉ የእግዚአብሔር ሰው ያሉ ቤንሰን ኢዳሆሳ እና ቤንሰን ኢዳሆሳ አንድ ቀን ኡጋንዳ ወደምትባል ሀገር መጡ። ኡጋንዳ ወደምትባል ሀገር ሲመጡ እሳቸውን የጠራቸው ሌላ አገልጋይ ነበር እና እሳቸውን ሌላ አገልጋይ ሲጠራቸው አሁን ዩጋንዳ ውስጥ ያለ አንድ አገልጋይ አለ፣ ትልቅ የእግዚአብሔር ሰው እና ሮበርት ካያንጃ ይባላል። በዚህ አጋጣሚ ይሄንን የእግዚአብሔር ሰው ዩጋንዳ ይር ጊዜ ላገኘው አንድ የሱ ፓስተር ቀጠሮ ያዘልኝ ሮበርት ካያንጃ ጋር ለመገናኘት እና እንደ ድንገት እሑድ ቀን ነበር። ወደ ታሪኩ መለሳለሁ። ሮበርት ካያንጃ ላገኛቸው ሲሄድ መድረክ ላይ ነበሩ፣ እየሰበኩ ነው። እሑድ 3 ሽፍት ነው የሚያገለግሉት የዛን ቀን ተብዬ እየሰበኩ ነው። ከዛ ፓስተራቸው ዴቪድ ሞኮኮ ይባላል። ዴቪድ ሞኮኮ ምን አለኝ እና እናንተ ቢሮ እያወራን ጠብቃቸው፣ ስብከቱን ሲጨርሱ ዳይሬክት አንተን ለማግኘት ነው ይመጡት አለኝ።
ኦልሬዲ ስለተናገራቸው ፕሮፌት ሚራክል ከኢትዮጵያ ይመጣል ተብሎ እዚህ ጠብቃቸዋለሁ። ኦኬ ደን ዴቪድ ሞኮኮ ጋር ማውራት ጀመር። ዴቪድ ሞኮኮ ጋር ማውራት ስንጀምር ዴቪድ ሞኮኮ እንደዚህ ያለኝ ፕሮፌት አለኝ። አቤት አልኩት። እጅግ በጣም እድለኛ ሰው ነህ አለኝ። አልገባኝም። ማለትም ትልቅ የእግዚአብሔር ሰው ናቸው፣ ትልቅ አባት ናቸው፣ ረጅም ዓመት ያገለገሉ ሰው ናቸው። ሶ እድለኛ ነህ ሲለኝ ይሄንን የእግዚአብሔር ሰው ስለምታገኘው እድለኛ ነህ ያለ መስሎኝ ቴንክ ዩ እና ለምንድን ነው ግን እድለኛ ነህ ያልከኝ አልኩት። ከዛ እንደዚህ ያለኝ ዛሬ አለኝ እንደ ቸርች 6ኛ ዓመት ጾም ጸሎታችንን የምንጨርስበት ቀን ነው አለኝ። ቸርቹ 6 ዓመት ሙሉ ለ6 ዓመት ጾም ጸሎት ይዟል። ለ6 ቀን አይደለም ለ6 ዓመት ጾም ጸሎት ይዟል ቸርቹ። ሶ ለ6 ዓመት ጾም ጸሎት እንይዛለን ብለው ቸርቹን አስይዘውት ቸርቹ 6 ዓመት ሙሉ ጾም ጸሎት ጧት እሳቸውን የሚያጸልዩት ለ6 ዓመት የማያቋርጥ ጾም ጸሎት ነበር። እና ዛሬ አለኝ የመጣህበት ቀን የ6 ዓመቱ ጾም ጸሎት የሚጨርስበት ቀን ነው አለ። ከዛ በጌታ ፊት ነው የምነግራችሁ ተደነኩኝ፣ በጣም ገረመኝ። ደን ኦልሬዲ ቢሮአቸው ውስጥ ቲቪያቸው ስለነበረ ማየት ጀመርኩኝ እና አንድ እርሳቸው እርሻ ውስጥ የበቀለን ማንጎ ለጉባኤው እያሳዩ ነው። ማንጎ ኪሎ አንዱ ወደ 5 እና 6 ኪሎ ይሆናል የማንጎ ኪሎ። እና ይሄንን ከአውስትራሊያ ወደ አውስትራሊያ ኤክስፖርት የሚያደርጉ ሰዎችን አግኝተናል። እዚህ እርሻችን ድረስ መጥተው ይሄንን መሬት እንደምታውቁት ከጠንቋይ ነው የገዛ ነው። አሁን እያንዳንዱ ማንጎ 5 እና 6 ኪሎ ነው የሚመዝነው እያሉ ይናገራሉ። ማንጎን አየው ትልቅነቱን። እንደዚህ አይነት ማንጎ አይቻላቅም ግን ዩሲ የፕሬየሩና የፋስቲንጉን ሪዛልት ኢቨን በማንጓቸው እንኳን እያዩት ነው። ሄሎ ምድራቸው እንኳን እነሱ ዘር የሚዘሩበት መሬት እንኳን ምላሽ እየሰጠ ነው። ለ6 ዓመት ፋስቲንግ ላይ ነበሩ እና ቤንዘኒ ዳውሳ ናይጄሪያ የሄደ ሰዓት እሳቸው ምን አደረጉ? ከአንድ ጓደኛቸው ጋር ሌላ ሰው ነው እሱን የጋበዘው ወደዛ አገልግሎት። ከዛ ከሰዎች $20,000 ተበደሩ። በጊዜው የጊዜው $20,000 ምናልባት ያሁን 100,000 ሊሆን ይችላል። $20,000 ለምነው ከብዙ ሰዎች ተበደሩ። ገና አገልግሎት የሚጀምሩበት ጊዜ ነው። ራሳቸውና ጓደኛቸው ሹፌር ሆነው ኤርፖርት ሄዱ። ቤንሰኒ ዳሆሳ እንዳያቸው ቤንሰኒ ዳሆሳ የጋበዘውን ሰው እየትቶ በእነሱ ሰዎች መኪና እንመላለሰው አለ። ከዛ ኦኬ ፕሮግራም እሳቸው ያደርሱታል፣ ያስወጡታል። ከዛ አንድ ቀን ለሊት 6 ሰዓት ነው አላቸው። ቤንሰኒ ዳሆሳ ማለት በ1960ዎቹና 70ዎቹ ቲቪ የነበረው ሰው ነው። በ1960ዎቹና 70ዎቹ 10,000 ህዝብ የሚይዝ ፕሮግራም አድርጎ ፕሮግራሞች ይሞሉለት የነበረ ሰው ነው። ለነ ቤኒሂን የጸለየ ሰው ነው ቤንሰኒ ዳሆሳ። ሌላ የሚታወቁበት ቢቢሲ ከጠንቋዮች ጋር ቁጭ አድርጎ አውርቶታል። ልክ ኢንተርቪውን ሲጨርስ ልክ ኢንተርቪውን ስንጨርስ ትሞታለህ አለው ጠንቋዩን። ጠንቋዩ ብድግ ብሎ ኢንተርቪውን አቋርጦ ሄደ። ጋዜጠኞች ከጠንቋይ ጋር ቁጭ አድርጓቸው ማን ነው ፓወርፉል ሚሊዮን ይፈትኗቸው ነበር። እና ጠንቋዮችን ችግር የለም አሁን እንፈታተናለን፣ ልክ ፕሮግራሙ ሲያልቅ ትሞታለህ ይሏቸዋል። ጠንቋዮች ይሞታሉ። እና ቤንሰኒ ዳሆሳ አገልግሎትህ ከፍታ የሚጨምርበትን ሚስጥር አስተምርሃለሁ ብለው ጠሩት። ከዛ መጣ። ለሊት 6 ሰዓት ወደ ከተማ ይዘን እንውጣሉት። እስከ 9 ሰዓት ድረስ ከተማ ሰጡት። የምሽት ፕሬየር አስተማሩት። ማታ የራቱን ትቶ የፋስቲንግና የፕሬየር ላይፍ አስተማሩት። ሮበርት ካያንጃ ልክ ይሄንን ሲማር ምን እንዳደረገ ልንገራችሁ። አሁን እሱ ቸርቹ ያለበት ስፍራ ምናልባት የአዲስ አበባ ዩኒቨርሲቲን ያክላል ስፋቱ፣ ከዛም ሊበልጥ ይችላል። ሙሉ ወንዝ ነበር ያ ስፍራ። እና ከንቲቦቹን ሄዶ አናገራቸው፣ ይሄንን ስፍራ ለቸርች ሰጡኛላቸው። ከዛ ወንዝ ላይ ምን አይነት ቸርች ነው እንትን የሚሆነው ምናምን ብለው ሳቆበት። ሰተንሃል፣ ለቀልድ ሰተንሃል ብለው ሰጡት። እመኑኝ ወንዙ ደረቀ። ለዓመታት ፍሎ ሲያረግ ሲፈስ የነበረው ወንዝ ደረቀ። አሁን ቸርቹን ቢውልድ ያደረጉት እዛ ላይ ነው። እና ቦታው ወንዝ ነው፣ ሰው የሚያሻግር ወንዝ ነው። ልክ ችግር የለውም ስጡኝ አሏቸው። ማታ እየሄዱ ጸልዩበታል፣ ቀን እየሄዱ ጸልዩበታል። ወንዙ ደረቀ። አሁን ኖርማል ህንጻ የሚያስገነባ መሬት ሆኖላቸው ህንጻቸውን ገንብተውበታል። እና ሙሉ ኔሽኑ ይሰማቸዋል። እያንዳንዱ የእሁድ ፕሮግራማቸው አብዛኞቹ የእሳቸው የእሁድ ፕሮግራም
ትልቅ ክሩሴድ ነው ይመስላችሁ ቢኮዝ 20 ሺህ 30 ሺህ 50 ሺህ 100 ሺህ ሰው ይታደመላቸዋል ፕሮግራማቸው ላይ እና ስለ አገልግሎታቸው ሚስጥር ሲያወሩ 6 ዓመት ነው ኩምላችሁ ከተማቸው ጋር የሄድኩ ታይም ላይ 6 ዓመት የ6 ዓመት ፋስቲንጋችን የምንጨርስበት ቀን ነው አሉኝ። ሙሴቪኒ የዩጋንዳ ፕሬዚዳንት ሙሴቪኒ ኮንግረሶችንና ፓርላማውን ሰብስቦ የወታደራዊ ጄኔራሎችን ሰብስቦ አንድ ነገር ካጸደቁ በኋላ መጨረሻ ላይ ሮበርት ካያንጃ ካልፈረመበት ይሄ ነገር ውድቅ ይሆናል ብሎ እሳቸው ይጠራሉ። ሮበርት ካያንጃ ካልፈረሙበት ተብሎ ወታደሮች የሰበሰቡት ፓርላማው የሰበሰበበት ጉዳይ ይወድቃል። ይሄን ያክል በአገሩ ተደማጭ የሆነ ሰው ነው። የዚህ ሁሉ ሚስጥር ምናልባት ሰርቲፊኬት ብትፈልጉ ማስተርስ ላታገኙ ትችላላችሁ ከዚህ ሰውዬ። የዚህ ሁሉ ሚስጥር ምንድነው? መንፈሳዊ ዓለም ላይ በታወቀበት መታወቂያ ነው እዚህ ምድር ላይ የሚመላለሰው። መንፈሳዊ ዓለም ላይ ይሄ ሰውዬ ትልቅ ዲፖዚት አለው፣ ትልቅ ክምችት አለው። ክብር ለኢየሱስ ይሁን። ትልቅ ክምችት አለው። ሶ ፕሬየር እና ፋስቲንግ ስትጀምሩ የሚሆነው እንደዛ ነው። እናንተ ውስጥ ያለውን ትንሽ ነገር ከተማውን ይሞላዋል። ከተማውን በኢየሱስ ስም ኃይል ይሞላዋል። በኢየሱስ ስም ኃይል ከተማውን ይሞላዋል። ፋስቲንግ ጾም ይህንን የማድረግ ጉልበት አለው። ጴጥሮስ ልክ ፋስቲንጉን ሲጨርስ 3000 ሰው ሆኗል። 3120 ሰው 120 ሆነው የሚጸልዩ ሰዎች ቦታ ጠበባቸው። 3120 ሆኑ። ኢየሱስ ፋስቲንጉን ሲጨርስ ከተሞች በሙሉ ስለሱ ሰምተዋል። ምን እንደተፈጠረ ከተሞች ውስጥ አይታወቅም። ማን ያወራቸው? ቲቪ የለም፣ ሳተላይት የለም። ከተሞቹ በሙሉ ላይ ግን ዝናው ወጥቷል። ዝናውም ይላል በዙሪያው ባሉ አገሮች ሁሉ ወጣው። ምናልባት ይሄንን ምን እንደሚፈጠርና ፋስቲንግ እንዴት ዝናው እንደወጣ ባወራችሁ ፕላትፎርሙ አይፈቅድም። ነገር ግን ፋስቲንጉን ሲጨርስ በዙሪያው ያሉ አገሮች በሙሉ ኢየሱስን አውቀውታል። በዙሪያው ያሉ አገሮች በሙሉ ስለ ኢየሱስ ሰምተዋል። እመኑኝ ፍሮም እና ኦን ጀምሮ ላይፋችሁ ውስጥ ፋስቲንግን በደንብ ጨምሩበት ላይፋችሁ ውስጥ። አፍተር ዛት ከተማ ውጡ። ኤቭሪ ከተማ ውስጥ ስማችሁ እንዴት እንደወጣ ሳታውቁ ከተማ ውስጥ ስማችሁ ይወጣል። የፋይናንሱን ዓለም ትቆጣጠራላችሁ። ይሄንን ላይቭ ስንጀምር የ10 ቀኑን ላይቭ ስንጀምር እንደ የጀመርንበት ምክንያት አድርጌ የነገርኳችሁ ነገር አለ። ምንድነው ያልኳችሁ? ከተሞችን ለመቆጣጠርና ለመግዛት እንዲሁም ለእግዚአብሔር እጅ መገለጥ ነው ያልኳችሁ። ከተማ የሚገዛው በፋስቲንግ ነው። ከተማ የሚገዛው በፋስቲንግና በፋስቲንግ ነው። ከተማ የሚገዛው በፋስቲንግና በፋስቲንግ ነው። ከተማ የሚገዛው በፋስቲንግና በፋስቲንግ ነው። ከተማን ከምትገዙበት መንገድ መካከል አንዱ የፋስቲንግ ላይፋችሁ ነው። አሜሪካ ውስጥ አንድ በጣም በጊዜው የሚታወቅ የነበረ የእግዚአብሔር ሰው አለ። ማን መሰላችሁ ስሙ? ዊሊያም ብራንሃም ይባላል። በህይወት የለም እና በጊዜው የነበሩ ጋዜጦች ሲጽፉ 10 የእግዚአብሔር ሰዎችን በዚህኛው ሚዛን አስቀምጧቸው ዊሊያም ብራንሃም በዚህ በኩል አስቀምጦት ብቻውን በሚዛን ከነዚህ ሁሉ ይበልጣል ይሉ ነበር። እነ ካትሪን ኩልማን እና ኬኔት ሃገንን በዚህ በኩል አስቀምጧቸው ዊሊያም ብራንሃም ብቻውን አስቀምጦት ጋዜጦቹ እንደዚህ ይሉ ነበር። እና ዊሊያም ብራንሃም ወደ ሚኒስትሪ ከመግባቱ በፊት የ3 ቀን ጾም ጸሎት ብቻ ነበር ይሄ ላይፉ ላይ ነበረው። 3 ቀን ብቻ ነው የጾመውና የጸለየው። ወደ ሚኒስትሪ ውስጥ ከገባ በኋላ ዊሊያም ብራንሃም የሚታወቀው በፋስቲንግ ላይፉ ነው። በፋስቲንግ ላይፉ ሰውየው ማስተማር አይችልም። ኢቭን ፕሮቶኮል እንኳን የማይጠብቅ ሰው ነው። ለማገልገል ሲመጣ የአትክልት መኪና ላይ ከላይ ተጭኖ ነው የሚመጣው። ልክ እንደ ጎመን እንደ ሰላጣ የአትክልት መኪና ላይ ከላይ ተጭኖ ነው የሚመጣው። ሰውየው ከላይ ተጭኖ መጥቶ ምን ማውራት እንዳለበት ፓስተሮች ይነግሩታል። መድረክ ላይ ከመውጣቱ በፊት የሱን በአትክልት ተጭኖ የመጣውን ሰውዬ ለመስማት ግን 15000 ህዝብ 20000 ህዝብ ይሰበሰባል።
15,000 20,000 ህዝብ ይሰበሰባል። ነገስታት ስለሱ ሲሰሙ ይደነግጣሉ። አሁን ካሚላ ሃሪስ የዛሬ 40 እና 50 ዓመት ስለሷ የተናገሩት ትንቢት አለ ዩቲዩብ ላይ ምን ለብሳ ቫይስ ፕሬዚዳንት እንደምትሆን ምን ለብሳ ንግግር እንደምታደርግ ኤቭሪቲንግ ስለ ካሚላ ሃሪስ ሰውየው ተናግሯል። አሁን አይደለም የተናገረው፣ ሞቷል ሰውየው። አይ ቲንክ 1960 ላይ ነው 70 ላይ ነው የሞተው። የዛሬ 40 ዓመት እና 50 ዓመት ላይ 50 ዓመት ወደፊት የሚሆነውን አይቶ ተናግሯል። የኢትዮጵያንና የጣሊያንን ጦርነት ተናግሯል። ጣሊያን በኢትዮጵያ እንደምትሸነፍ ተናግሯል ሰውየው። ኖ ኢትዮጵያን የጣሊያን አይደለም ሌላን ጦርነትን በጣም የሚታወቅ ጦርነትን አስቀድሞ አይቶ ሰውየው ተናግሯል። ሰውየው በምኑ ነው የበለጣቸው ከተባለ የፋስቲንግ ላይፍ ሰዎች እንደዚህ ከፍ እያሉ ሲሄዱ ካያችኋቸው የእግዚአብሔር ሰዎች በጣም እየጨመሩ ሲሄዱ ሲበዙ ካያችኋቸው ማየት ያለባቸው የፋስቲንግ ላይፋቸውን እጅግ በጣም ሀይ የሆነ የፋስቲንግ ላይፍ አላቸው። ምክንያቱም ጸሎት እና ጾም እንደ አምፕሊፋየር ነው። ሁለት ሰው ጋር የሚደርሰውን የእናንተን ድምፅ ወደ ሺና ወደ ሚሊዮን ይቀይረዋል። ሁለት እጅ የነበረውን የእናንተን ነገር ወደ ሺና ወደ ሚሊዮን ያመጣዋል። ጸሎት ጾም ይሄንን የማድረግ አቅም አለው። 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 ጾም ከዚህ በኋላ የህይወት ስታይላችሁ እንዲሆን ጸልያለሁ። ጾም የህይወት ስታይላችሁ እንዲሆን ጸልያለሁ። የናንተ የላይፍ ስታይል የየቀን አኗኗራችሁ እንዲሆን ጸልያለሁ። የየዕለት 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 አኗኗራችሁ እንዲሆን ጸልያለሁ። እንዲበዛላችሁ ህይወት ጸልያለሁ። እንዲበዛላችሁ ጸልያለሁ። እንዲበዛላችሁ ጸልያለሁ። ያና ፋስቲንግ ስትይዙ ምግብ አለመብላት ብቻ አይደለም። በጣም የምትወዷቸውን ነገሮች ራሳችሁን መከልከል ጀምሩ። የምትወዷቸውን ነገሮች ራሳችሁን መከልከል ጀምሩ። አንድ እግዚአብሔር ሰው ወደ እያንዳንዱ ፕሮግራም ላይ 70,000 የሚሆን ህዝብ የሚያጣለት አንድ እግዚአብሔርን ሰው የዚህ ሁሉ ሴክሬት ምንድነው ብሎ ጠየቁት። ምን ብሎ እንደመለሰላችሁ ተቀላችሁ? ለ8 ዓመታት አልጋ ላይ ተኝቼ አላቅም አለ። ካልጋ ጾም ያለው አለ። 8 ዓመት ሙሉ ምንጣፍ ላይ ነበር የምተኛው። ራሴን ስጋዬን ተመችቶት መተኛት ነበር የከለከልኩ 8 ዓመት ሙሉ። መታቀብ ነው ብያችኋለሁ። ጾም ሳምቲንግ ከምትወዱት ነገር ራሳችሁን አቅቡ ስትጾሙ። ሳምቲንግ የምትወዱት ነገር አለ አይደል? ካላደረኳችሁት ብላችሁ የምትማሟቱለት ከዛ ራሳችሁን አቅቡ። ፋስቲንግ ይዛችኋል ማለት ነው። እነ ዳንኤል ያቀቡት ከምግብ ነው። ራሳቸውን ያቀቡት ከምግብ ነው። ከወሬ ራሳችሁን አቅቡት። ከሐሜት ራሳችሁን አቅቡት። ከኃጢአት ራሳችሁን አቅቡት። ከፉክክር ራሳችሁን አቅቡት። የእግዚአብሔርን ሰዎችን ከመስደብ ራሳችሁን አቅቡት። በእግዚአብሔር ሰዎች ላይ ከመናገር ራሳችሁን እየጾማችሁ ነው። ኦልሬዲ ፋስቲንግ ላይ ናችሁ። ራሳችሁን ከሆነ ነገር አቅቡት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጾም 120 የነበሩ ሰዎችን 3120 እንዲደርሱ ከረዳቸው መሳሪያዎች አንዱ ነው። በዙሪያው ባለችው አገር ሁሉ ዝናው ወጣ። ይሄ ቃል ምናልባት ይሄንን ፕላትፎርም የምታዩ ሰዎች ካላችሁ ይህ ቃል በእናንተ ህይወት ላይ እንዲፈጸም ጸልያለሁ።
ስለ እርሱም በዙሪያው ያለችው አገር ሁሉ ዝናው ወጣ የሚለው ቃል በእናንተ ሕይወት ላይ እንዲፈጸም ጸልያለሁ። 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 በእናንተ ሕይወት ላይ በኢየሱስ ስም ኃይል እንዲፈጸም ጸልያለሁ። በእናንተ ሕይወት ላይ እንዲፈጸም ጸልያለሁ። ካምፓስ ተማሪ እያለን ሁለተኛ ዓመት ተማሪ እያለን ግቢያችን ውስጥ ይሄ በልዩ ኃይል ሆነው የተለየ የሆኑ እንትኖች አሉ። ይሄ ግሩፖች የተለየ ስልጠና የሚወስዱ ይሄ ቀይ ቦኔት የሚያደርጉት ምንድን ይባሉት? አዎ እንደዚህ አይነት ሰዎች እና ከእንደዚህ አይነት ሰዎች መካከል አንዱ የዩኒቨርሲቲያችን አንደኛ ዓመት ተማሪ ሆኖ ገባ እና አንድ ሁለት ሰዎች መንገድ ላይ ሲናገሩት ዘረራቸው እና ኤቭሪዋን ሰውነቱን ሲያይ ይደነግጣል። ግቢው ውስጥ ለመታወቅ ሳምንት አልፈጀበትም። ዶርም የሆነው አንድ ልጅ እዚህ መጥቷል ምናምን የሚል ወሬ ሰማሁ። ኤቭሪዋን ወሬው በሙሉ እሱ ነው። ለምን ይሆናል መሰላቸው? ወሬው ቀጭኑ ልጆች ለምን ስላልተወራላቸው። ግቢው ውስጥ የእሱን ያክል ፓወርፉል ወይም ጡንቻ ያለው ሰው ስላልነበረ ግቢው በሙሉ ያንን ሰው ስለሚፈራ ኦልሬዲ ግቢውን ለመሙላት አንድ ሳምንት ነው የፈጀበት። መንፈሳዊ ዓለም ላይ እንደዚህ ጡንቻው ስታወጡ እንደዛ ነው። ሰፈሩን ለመሙላት ሳምንት ላይ ፈጅባችሁ ይችላል። አልሰማችሁም? ይሄ ልጅ በጌታ ፊት ነው የምነግራችሁ። ዶርሜ ቁጭ ብዬ የሚወራልኝ ስለሱ ነው። እኔ ፊቱን አይቼው አላውቅም። ውጭ ስትወጡ ሰዎች የሚያወሩት አንድ ልጅ መጥቷል እንደዚህ። ሳምንቱ ሙሉ የትምህርት ቤቱ ርዕስ እሱ ሆነ። ኤቭሪዋን አወቀው። ኤቭሪዋን እዛ ግቢ ውስጥ ከአንደኛ ዓመት ተማሪዎች ጀምሮ ፍሬሽ ከሆኑ አንደኛ ዓመት ተማሪዎች ጀምሮ እስከ አምስተኛ ዓመት ተማሪዎች ምናልባት በብዙ ሺህ የሚቆጠሩ ተማሪዎች ያሉበት ክላስ ነው። ጨዋው እሱን ያውቀዋል። ረባሹ እሱን ያውቀዋል። መምህሩ እሱን ያውቀዋል። አስተዳደሮቹ እሱን ያውቁታል። ኤቭሪዋን እሱን ያውቀዋል። ለመታወቅ የረዳው ምንድን ነው? 6 ፓክ ጡንቻ አለው። ለመታወቅ የረዳው ያ ነው። የእሱን ያክል አቅም ያለው ግቢ ውስጥ አለመኖሩ ለመታወቅ ረዳው። አስቡት፣ ግቢው ውስጥ እሱን የመምታት አቅም እናንተ ቢኖራችሁ ከሱ በላይ ፌመስ የምትሆኑት እናንተ ናችሁ። ፋስቲንግ በምትይዙበት ታይም የሚሆነው እንደዛ ነው። አቅም አለን የሚሉት በሙሉ እናንተ በውስጥ ሰውነታችሁ በኃይል ስትጠነክሩ ሰፈር ውስጥ የወሬ ርዕስ የምትሆኑት እናንተ ናችሁ። የወሬ ርዕስ የምትሆኑት እናንተ ናችሁ። ሰፈር ውስጥ ያሉ ጠንቋዎች ርዕሳቸው ያደርጓቸዋል። እዛ ጋር ያለው ልጅ ከመጣ ጀምሮ ኤቭሪዋን ሰፈር ውስጥ ያሉ ሰዎች በሙሉ ርዕስ ያደርጓቸዋል። ርዕስ ያደርጓቸዋል። ሰፈር ውስጥ ታውቃላችሁ፣ በጣም ጡንቻ ያላቸው ሰዎች ሙሉ ሰፈሩ ያውቃቸዋል። ልክ ነኝ አይደል? ምናቸው ያሳውቃቸው ይመስላችኋል? ሰውነታቸው። መንፈሳዊ ዓለምም ልክ እንደዛው ነው። በውስጥ ሰውነታችሁ በኃይል ስትጠነክሩ ከተማው እናንተን ያውቃቸዋል። ነገስታት እናንተን ያውቋቸዋል። ሰፈሩ እናንተን ያውቃቸዋል። አካባቢው እናንተን ያውቃቸዋል። ኤቭሪዋን እናንተን ያውቃቸዋል። እናንተን ያውቋቸዋል። እናንተን በኃይልና በኃይል ያውቋቸዋል። በገባችሁበት ስፍራ ትታወቃላችሁ። በገባችሁበት ስፍራ በኃይል ትታወቃላችሁ። በገባችሁበት ስፍራ በኃይል ትታወቃላችሁ። ፋስቲንግ ይብዛላችሁ። በኢየሱስ ስም ኃይል 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 ይብዛላችሁ። እኔ ጋር ያለው ነገር ወደ ብዙ ሺህ
እንዲደርስ ፈልጋለሁ። ወደ ብዙ መቶ ሺዎች እንዲደርስ ፈልጋለሁ። እኔ ጋር ያለውም ነገር ብዙ መቶ ሺህና ብዙ ሚሊዮኖች እንዲሆን ፈልጋለሁ የምትሉ ሰዎች ማብዛት ያለባችሁ ፋስቲንግ ነው። መንፈሳዊ ዓለም ላይ በታወቃችሁበት መታወቂያ ነው እዚህ ምድር ላይ የምትገለጡት። መንፈሳዊ ዓለም ላይ በምትታወቁበት መታወቂያ ነው እዚህ ምድር ላይ የምትታወቁት። እዚህ ምድር ላይ የምትታወቁት ለውስጥ ሰውነታችሁ ነው የውጨኛው ዓለማችሁ ምላሽ የሚሰጠው። ለውስጥ ሰውነታችሁ ውጭው ያለው ዓለም ምላሽ ይሰጣል። ለውስጥ ሰውነታችሁ ለውስጥ ሰውነታችሁ ውጭ ያለው ዓለም ምላሽ ይሰጣል። የውስጥ ሰውነታችሁ ማጠንከር ላይ ነው መትጋት ያለባችሁ። የውስጥ ሰውነታችሁን ጡንቻዎች ማውጣት ላይ ነው መትጋት ያለባችሁ። እነሱ ላይ ከተጋችሁ እመኑን የውጭው ዓለም ላይ ተጽዕኖ መፍጠር ጀምራላችሁ። የውጭው ዓለም ላይ መነጋገሪያ መሆን ጀምራላችሁ። የውጭው ዓለም ላይ ርዕስ መሆን ትጀምራላችሁ። ርዕስ መሆን ትጀምራላችሁ። ርዕስ መሆን ትጀምራላችሁ። ኢሹ መሆን ትጀምራላችሁ። በጣም የጠለቁ መንፈሳዊ ነገሮችን እየተማራችሁ እንደሆነ አምቃለሁ፣ እንዲሁም አምናለሁ። አገልጋይ የሆናችሁ በንግድ ውስጥ ያላችሁ፣ በትምህርት ውስጥ ያላችሁ ሰዎች እጅግ በጣም የጠለቀን መንፈሳዊ ነገር እየተማራችሁ እንደሆነ አምናለሁ። እጅግ በጣም የጠለቀ መንፈሳዊ ነገር እየተማራችሁ እየተረዳችሁ እንደሆነ አምናለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሶ ፋስቲንግ በያዛችሁበት ጊዜ ውስጥ በሙሉ የውስጥ ሰውነታችሁ በጣም ጠንክሯል ማለት የውጭው ዓለም ምላሽ ይሰጣል። ውጭው ለውስጣችሁ ነው ምላሽ የሚሰጠው። የካህኑ አስቄዋ ልጆች አጋንንቱ ያያቸው ሰዓት እናንተን አላቃችሁም ነው ያላቸው። ግን ቤተ መቅደስ እኮ የሚታወቁ ሰዎች ናቸው። አዩ መንፈሳዊ ዓለም እነሱን አያውቃቸውም። እና ራቁታቸውን ከተማውን ሙሉ አሯሯጣቸው ይላል። ራቁታቸውን መንፈሳዊ ዓለም ላይ በኃይል እንድትበረቱ በኃይል እንድትጠነክሩ ጾም እንዲበዛላችሁ ጸልያለሁ። ለሱ የሚሆን ጸጋ እንዲበዛላችሁ ጸልያለሁ። ለሱ የሚሆን ጸጋ እንዲበዛላችሁ ጸልያለሁ። ለሱ የሚሆን ጸጋ በኢየሱስ ስም ኃይል እንዲበዛላችሁ ጸልያለሁ። በኢየሱስ ስም ኃይል በዛላችሁ። ለሱ የሚሆን ጸጋ በዛላችሁ። ለሱ የሚሆን ጸጋ በዛላችሁ። ለሱ የሚሆን ጸጋ በኢየሱስ ስም ኃይል በዛላችሁ። 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 በኢየሱስ ስም ኃይል በዛላችሁ። እና የሐዋርያት ሥራን ስታነቡት ሐዋርያት ሥራ ምዕራፍ 13 እና 14ን ስታነቡት ምዕራፍ 1 እና 2ን ስታነቡት ቤተክርስቲያንን ለማብዛት የዳኑ ሰዎችን ለማብዛት እንደ መሳሪያ አድርገው የሚጠቀሙበት መሳሪያ ሐዋርያቶች ፋስቲንግ ነው የነበረው። እነ ፖልን ለሚሽነሪ አገልግሎት ሲልኩ ወደ ተለያየ ስፍራ ሲልኳቸው አስቀድመው የሚያደርጉት ፋስቲንግ ነው። በሚሄዱበት ከተማ ውስጥ ሰዎቹ ተጽዕኖ እንዲፈጥሩ የሚያስታጥቋቸው በፋስቲንግ ነው። የሚያስታጥቋቸው በፋስቲንግ ነው። የሚያስታጥቋቸው በፋስቲንግ ነው። ፋስቲንግ ያለበት ስፍራ ላይ ነገሮች ወደታች አይወርዱም። ነገሮች በፍጹም 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 ወደታች አይወርዱም። ነገሮች አይቀንሱም። ነገሮች አይቀንሱም። ነገሮች ወደታች አይወርዱም። ነገሮች ወደታችና ወደታች አይወርዱም። ወደታችና ወደታች አይወርዱም። ክብር ለኢየሱስ ይሁን። በጾምና በጸሎት ውስጥ በሚገኘው ጥቅም ተጽዕኖ መፍጠር የምትፈልጉ ከሆነ አንድ ማወቅ ያለባችሁ ቢጉ ነገር መጽሐፍ ቅዱስም እንደሚለንገራችሁ ሳታክቱ ጸልዩ ይላል። ምን ሳትሉ? ያ ማለት ጸሎት ያታክታል። ግን ውጤት ማግኘት ካፈለክ በጾምና በጸሎት ህይወትህም ውጤት ማግኘት ከፈለክ አለመታከትን የህይወት አካል ማድረግ አለብህ።
አንዳንድ ጊዜ ሳምንት ፋስቲንግ ትይዙና ውጤት የሚባል ነገር አልመጣም ታቆሙታላችሁ። ያለመታከት አድርጉት። ምናልባት ውጤት የምታዩት ከዓመት በኋላ ነው ይችላል። ምናልባት ውጤት የምታዩት ከ20 ቀን በኋላ ይችላል። ምናልባት ውጤት የምታዩት ከሆነ ጊዜ ሊሆን ይችላል። ምሳሌ የኔ ላይፍ ኤክስፒሪየንስ ነግራችሁ 2 ዓመት ፋስቲንግ ይዣለሁ። ለ1 ዓመት በቀን አንዴ ራት ብቻ እየበላሁ ፋስቲንግ ይዣለሁ። ነቲንግ አይኔ ተከፍቶ ያየሁት ነገር የለም። ኦልሞስት ሁለቱን ስደምራችሁ ለ3 ቀናት 40 ቀን 21 ቀን 10 ቀን 5 ቀን ብዙ ጊዜ ደጋግሜ አድርጌያለሁ። ነቲንግ ያየሁት ሪዛልት የለም። ነገር ግን ምንድነው የጠቀመ ካላችሁኝ ልክ ፋስቲንጉን ስጨርሰው አይ ከዚህ በኋላ ምንም ያየሁት ውጤት የለም ፋስቲንግ አላደርግም አይደለም። ድጋሚ ይዛለሁ። ቀጣይ ጊዜም ይዛለሁ። ምክንያቱም መንፈሳዊ ዓለም ለጭልፊቶች ምላሽ አይሰጥም። መጽሐፍ ቅዱስ የኢዮብ መጽሐፍ ላይ ምን ይላል? አይ ቲንክ ኢዮብ 28 ይመስለኛል። መንገዱንም ጭልፊቶች አያውቋትም ይላል። ጭልፊት ምንድነው ስራው? ልክ ከሰማይ ያያል፣ ስጋን ያየው ስጋውን አንስቶ ለመሮጥ ነው የሚቸኩለው። ቡም ይላል፣ ይወርዳል፣ ስጋውን ይዞ ለመሮጥ ነው የሚቸኩለው። ኢቨን ስጋው ያለበት ስፍራ ላይ ቆሞ እንኳን አይበላም። ይዞ ላጥ ለማለት ነው እንትን የሚለው። የእግዚአብሔርን መንገድ ጭልፊቶች አያውቋትም። ለዛ ነው ሳምታይምስ አንዳንድ ሰዎች ብዙ ነገራቸው ልክ ሲበላሽ የ5 ቀን ፋስቲንግ ይገባሉ። የሆነች ነገር ከእግዚአብሔር ይዘው ላጥ ብሎ ለመሮጥ ማለት ነው። በእግዚአብሔር ላይ ስማርቱ ነው ጭልፊት ለመሆን ይሞክራል። ኖ ጭልፊት አትሁኑ። እያንዳንዱ ላይፋችሁ ስር የሰደደ ይሁን። የ1 ሳምንት አይሁን። በደንብ ስሙ። የግማሽ ጊዜ አጋንንት የለም አይደል? የሙሉ ጊዜ አጋንንት ነው ያለው። የሙሉ ጊዜ አጋንንት ነው ያለው። 24/7 አጋንንት ነው ያለው። ሰኞ የሚያርፍ አጋንንት የለም። ልከኛል። ሰኞ የሚያርፍ አጋንንት የለም። ፉል ታይም አጋንንት ነው ያለው። እናንተ ሃፍ ታይም ክርስቲያን አትሁኑ። ሃፍ ታይም መንፈሳዊ ሰው አትሁኑ። ፉል ታይም ክርስቲያን፣ ፉል ታይም መንፈሳዊ ሰው ነው። መጽሐፍ ቅዱሳቸው ላይ ላይክ ይሄ ክርስቲያን የሚለው ወርድ አለ አይደል? ክብር ለኢየሱስ ይሁን። ክርስቲያን የሚለውን ቃል አሁን ወደ አማርኛ ስንተረጉም የክርስቶስ ደቀ መዝሙሮች ነው አይደል የሚለው። ትክክለኛ ትርጉሙ እንደዛ አይደለም። ሰዎቹ ክርስቲያን ሲሏቸው በምን እንዳሏቸው ልንገራችሁ። ክርስቲና ቲን የሚል ወርድ አለ። አንድ ሰው ቲን ሲባል ምን ማለት ነው? እንግሊዝኛውን ቃል ልንገራችሁ። ቲን ትንሽ፣ ልክኛ አይደል? ክርስቲያን ማለት ትንንሽ ክራይስቶች ለማለት ነው። ክርስቲያን ያሏቸው ኢየሱስን ያውቁታል። እነዚህ ሰዎች ሲያዩዋቸው ከኢየሱስ አልተለዩባቸውም። አረማመዳቸው እንደ ኢየሱስ፣ ንግግራቸው እንደ ኢየሱስ ነው። እንቅስቃሴው እንደ ኢየሱስ ነው። በመካከላችን ሌሎች ኢየሱስን ይመስሏል ብለው ነው ክርስቲያን ያሏቸው። ክብር ለኢየሱስ ይሁን። ሶ ፉል ታይም ክርስቲያኑ ነው። ፉል ታይም ክርስቲያን፣ የግማሽ ቀን ክርስቲያን፣ የእሑድ ክርስቲያን አትሁኑ። መንፈሳዊነታችሁም የሆነ ፕሮግራም ጠብቆ አይሆን። አሁን ብዙ ጊዜ አብዛኛው ፔንቴ ፋስቲንግ የሚይዘው ጳጉሜ ቀን ነው። ጳጉሜ 5ቷን ቀን የሚይዝበት ምክንያት የሚመጣውን ዓመት በ5ቷ ቀን ድል ሊነሳት ነው። የሚመጣው ዓመት ላይ ያሉ አጋንንቶችን በሙሉ በ5 ቀን አስሯቸው ጂሰስ በ5 ቀን 360 ቀን ሊደሰት ማለት ነው። መንፈሳዊ ጉዟችሁ፣ መንፈሳዊ እንቅስቃሴያችሁ የሆነ ጊዜ አይሁን፣ የሁል ጊዜ ይሁን። የሁል ጊዜ ያድርጉት። በፋስቲንግ ውስጥ ነገሮቻችሁ ይበዛሉ። ክብር ለኢየሱስ ይሁን። ፋስቲንግ ይብዛላችሁ። የዛሬ ዓመት ወይም የዛሬ 1 ዓመት ተኩል በቸርች እንዲሁ የ1 ቀን የ40 ቀን ፋስቲንግ እናውጃለንና አንድ ናው አብሮን የሌላ አገልጋይ አለ፣ ሌላ ቦታ ያለ እና ደወልኩለትና እንደዚህ ብለህ በቸርች አውጅ ፋስቲንግ
በዚህ ቀን እንጀምራ አይ ቲንክ ሰኞ ቀን ይመስለኛል ሰኞ ቀን እንጀምራለን ብለ ፋስቲንግ ያዝ አልኩት ኦኬ ሶ ፋስቲንግ እንጀምራለን ሰኞ ቀን ከዛ መቼ ነው የሚጨርሰው የስንት ቀን ነው አለኝ አይ ቀኑን ቶ ፋስቲንግ እንይዛለን ብቻ በላቸው ከዛ ኦኬ ፋስቲንግ ተይዟል ተብሎ ታወጀ ኤቭሪዋን 40ኛው ቀን ላይ ያቆመ ኤቭሪዋን ሁሉም አብዛኛው ሰው ትልቁ የሄዱት 40 ቀን ነው 4 ወር ሙሉ ግን ፋስቲንጉን አላቆምኩት ነበር ምክንያቱም መንፈሳዊነታቸው 40 ቀን አይሆን 4 ወር ሙሉ ፋስቲንግ ላይ ነበርኩ ልክ 4ኛው ወር ስንጨርስ ሆሊ ስፒሪት ናው ፋስቲንግ አልቋል አለኝ ፋስቲንግ አልቋል አለኝ ኢየሱስ ለ40 ቀን ብሎ አይደለም ፋስቲንግ ያዘው መንፈስ ቅዱስ ለ40 ቀን ፋስቲንግ ያዛል አለው በመንፈስ ተመርቶ ምድረ በዳ ወሰደው ለፋስቲንግ ነው የወሰደው ሆሊ ስፒሪት መጣና ደግሞ አሁን ከተማ የምትገባበት ጊዜ ደርሷል ብሎ ወደ ገሊላ ከተማ አስገባው ለዛ ሉቃስ ሲቆጥሩ 40 ቀን ሆነ ሉቃስ ሲቆጥሩ 40 ቀን ሆነ ክብር ለኢየሱስ ይሁን ሉቃስ ሲቆጥሩ 40 ቀን ሆነ የፋስቲንግ ላይፍ እንዲበዛላችሁ ጸልያለሁ በኢየሱስ ስም ኃይል በዛላችሁ በኢየሱስ ስም ኃይል በዛላችሁ በኢየሱስ ስም ኃይል በዛላችሁ ዛሬ ይሄንን ስክሪን ለምታዩ በመላው ዓለም ላላችሁ ሰዎች በሙሉ መጸለይ ይፈልጋለሁ ክብር ለኢየሱስ ይሁን በእናንተ ቤተሰብ ውስጥ በእስራት ውስጥ ያለ በበሽታ ውስጥ ያለ ኢቭን እናንተም ብትሆኑ በእስራትና በበሽታ ውስጥ እንዲሁም በድህነት ውስጥ ካላችሁ አሁን በኢየሱስ ስም ኃይል ነፃ መውጣት እንዲሆንላችሁ ጸልያለሁ የትኛውም አጋንንታዊ ስራት ሁሉ አሁን ከላያችሁ ላይ እንዲበጣጠስ ጸልያለሁ መፈታት እንዲሆን ጸልያለሁ መፈታት እንዲሆን ጸልያለሁ ቀጣይ አርብ የሚባለው ቀን ሳይመጣ የናንተ ተአምራት እንዲፈጠር ጸልያለሁ የናንተ ምስክርነት እንዲፈጠር ጸልያለሁ የናንተ ምስክርነት ተፈጠረ የናንተ ምስክርነት ተፈጠረ ተአምራታችሁ ተፈጠረ ተአምራታችሁ ተፈጠረ ድንቆቻችሁ ተፈጠሩ የእግዚአብሔር እጅ ጣልቃ ገባላችሁ ነገሮቻችሁ መንቀሳቀስ ጀመሩ የቆሙ የወረቀት ጉዳዮች የቆሙ የፓስፖርት ጉዳዮች የቆሙ የቪዛ ጉዳዮች አሁን በኢየሱስ ስም ኃይል መንቀሳቀስ ጀመሩ አሁን መንቀሳቀስ ጀመሩ አሁን መንቀሳቀስ ጀመሩ አሁን በትዳር እንድትባረኩ ጸልያለሁ አሁን በልጆች እንድትባረኩ ጸልያለሁ አሁን በልጆች እንድትባረኩ ጸልያለሁ ማህፀናችሁ እንዲከፈት ጸልያለሁ ልጅ መሸከም የምትችሉበት ጸጋና ኃይል እንዲለቀቅ ጸልያለሁ የትኛውም ጉዳዮቻችሁ ሁሉ ላይ ትዳራችሁ በሽታ ውስጥ ቢሆን ልጆቻችሁ በሽታ ውስጥ ቢሆኑ ሰላማችሁ በሽታ ውስጥ ቢሆን ስራችሁ በሽታ ውስጥ ቢሆን አሁን ፈውስ እንዲያልፍ ጸልያለሁ አሁን ፈውስ እንዲያልፍ ጸልያለሁ የመንፈስ ቅዱስ ኃይል አሁን ባላችሁበት ስፍራ እንዲነካችሁ ጸልያለሁ የመንፈስ ቅዱስ ኃይል አሁን ባላችሁበት ስፍራ በኢየሱስ ስም ኃይል እንዲነካችሁ ጸልያለሁ አሁን ባላችሁበት ስፍራ በኢየሱስ ስም ኃይል እንዲነካችሁ ጸልያለሁ በኢየሱስ ስም ኃይል እንዲነካችሁ ጸልየኩኝ አሁን እንዲነካችሁ ጸልያለሁ አሁን እንዲነካችሁ ጸልያለሁ አሁን እንዲነካችሁ ጸልያለሁ ባላችሁበት ስፍራ የመንፈስ ቅዱስ ኃይል እንዲነካችሁ ጸልየኩኝ የመንፈስ ቅዱስ ኃይል እንዲነካችሁ ጸልየኩኝ በመንፈስ ቅዱስ ኃይል እንድትፈወሱ በመንፈስ ቅዱስ ኃይል ነፃ እንድትወጡ በመንፈስ ቅዱስ ኃይል ታሪካችሁ እንዲቀየር አሁን ፈውሳችሁ እንድትቀበሉ ተአምራታችሁን እንድትቀበሉ በኢየሱስ ስም ኃይል ጸልያለሁ 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 ልጆቻችሁ ተፈወሱ ዘራችሁ ተፈወሰ እናንተ ተፈወሳችሁ የሥራ በሮች ተከፈቱ እግሮቻችሁ መራመድ ጀመሩ አይኖቻችሁ ማየት ጀመሩ ጆሮቻችሁ መስማት ጀመሩ አልከፈት ያሉ በሮች ተከፈቱ የትኛውም ሐኪም የነገራችሁ በሽታ በሙሉ አሁን ከናንተ ሕይወት ላይ ተባሯል አሁን ከናንተ ሕይወት ላይ ተባሯል አሁን ከናንተ ሕይወት ላይ ተወግዷል በሽታው ተነቅሏል በሽታው በኢየሱስ ስም ኃይል ተነቅሏል በሽታው በኢየሱስ ስም ኃይል ተነቅሏል
በሽታው በኢየሱስ ስም ኃይል ተነቅሏል። በሽታው በኢየሱስ ስም ኃይል ተባሯል። በሽታው በኢየሱስ ስም ኃይል ተባሯል። በሽታው በኢየሱስ ስም ኃይል ተባሯል። ፈውሳችሁን ተቀበሉ። ተአምራታችሁን ተቀበሉ። ድንቆቻችሁን ተቀበሉ። የጌታ እጅ ጣልቃ ገባላችሁ። የጌታ እጅ ጣልቃ ገባላችሁ። የራሳችሁ የምትሉት የሥራ በሮች እንዲከፈቱ ጸልይኩ። የራሳችሁ የምትሉት የውጭ በር እንዲከፈትላችሁ ጸልይኩ። የራሳችሁ የምትሉት የአገልግሎት በር ተከፈተላችሁ። ነገሮቻችሁ ሁሉ አሁን እንዲከፋፈቱ ጸልይኩኝ። ፈውስ በሕይወታችሁ ላይ ሆነ። ያጣችሁት መንፈሳዊ ልምምድ፣ የህልም ልምምድ፣ እግዚአብሔርን የመስማት ልምምድ፣ የራእይ ልምምድ አሁን እንዲመለስላችሁ ጸልይኩኝ። አሁን እንዲመለስላችሁ ጸልይኩ። አሁን እንዲመለስላችሁ ጸልይኩኝ። አሁን በኢየሱስ ስም ኃይል ተመለሰላችሁ፣ ተመለሰላችሁ። በኢየሱስ ስም ኃይል 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 ተመለሰላችሁ። ተመልሶላችኋል። በኢየሱስ ስም ኃይል ተመልሶላችኋል። በኢየሱስ ስም እየጸለይኩ ክብር ለኢየሱስ ሲሆን የዛሬው ፕሮግራማችንን ጨርሰናል።